ዛሬ ደግሞ ጉዞዬን እንግዲህ ወደ ሽንቁሩ ሚካኤል አድርጌያለሁ። ሽንቁሩ ሚካኤል እንግዲህ የሚገኘው ከአዲስ አበባ በቅርብ ርቀት ላይ ነው። እዛ የሄዳችሁ እንግዲህ ስለ ቦታው ታሪካዊነት ስላለው ነገር ሁሉ ነገር አይታችሁ ሰምታችሁናል። እኔ ዛሬ የመጀመሪያ አይደለም፣ ዛሬ ለአራተኛ ነው ለአምስተኛ ጊዜ ነው እዚህ ቦታ ሲሄድ። በጣም በጣም ደስ የሚል ቦታ ነው። አሁን ደግሞ በተለይ እንጦጦ አካባቢ ያለው እንዴት እንደሚያማምር እንዴት እንደተሰራ፣ በፊት ኮረኮንቻ ነበር፣ አሁን አስፋልት ሆኗል። ሰላም ጤና ይስጥልኝ ውድና የተከበራችሁ ውድ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ሙስሊም እህት ወንድሞቼም ሰላም ብያለሁ። ሰላማችሁ ብዝት ተረፍርፍ ይበርልኝ። ዛሬም እንግዲህ ያው በአዲስ ቪዲዮ መጥቻለሁ። ቪዲዮ እንግዲህ ቶሎ ለመልቀቅ አገር ቤት ትንሽ ዳታ ያስቸግራል ማለት ነው እና ያው ዛሬ ደግሞ ባለፈው ጻድቃንን እንዲሁም ስውሯ ማርያም፣ ዋሻ መድኃኔዓለም እነዛን አስጎብኝቻቸዋለሁ። ዛሬ ደግሞ ሽንቁሩ ሚካኤል አስጎበኛቸዋለሁ ማለት ነው። እንግዲህ ሽንቁሩ ሚካኤል የሚገኘው ያው ከአዲስ አበባ ቅርብ ርቀት ላይ ነው። ከአዲስ አበባ ወይም ደግሞ ከሽሮ ሜዳ የ30 ብር ትራንስፖርት ነው። በፊት ኮረኮንቻ ነበር፣ አሁን እዛው ድረስ አስፋልት ገብቷል። በጣም ነው ደስ የሚለው። የዛሬ 3 ዓመት በፊት አይቼው ነበረ። የዛኔና አሁን ያለውን ብታዩት በጣም ትገረማላችሁ፣ ትደነቃላችሁ ማለት ነው። እዛን እንግዲህ ብዙ ታሪክ፣ ብዙ ሰው፣ ብዙ ህሙማን የሚፈወሱበት፣ ብዙ ህሙማን ድነው ምስክርነት የሚሰጡበት በጣም ልዩ ቦታ ነው። አዲስ ቤተ ክርስቲያን ነው እየተሰራ ነው። ቅድሚያው መግቢያው ላይ አሳይቻችኋለሁ ማለት ነው። እንግዲህ ከሽሮ ሜዳ አንስታችሁ እስከ ሽንቁሩ ሚካኤል ያው ሱሉልታ ያላችሁ ወይ ደግሞ ሱሉልታ እየተወለዳችሁ ቅርብ ነው። እስከዛ ድረስ ብታዩት በጣም የሚያምር መንፈስን የሚያድስ በተለይ ደግሞ አሁን ይሄ ምንድነው የኮሪደር ልማቱ የበለጠ አሳምሮታል። እንጦጦ አካባቢ አሁን በጣም ጫካ ነበር፣ አሁን አስፋልቱ ሆኖ የተለያየ ነገር እየተሰራ ነው። በጣም ነው የተገረምኩት፣ ተገርሜ ተደንቄ በጣም ተደስቼ ነው የተመለስኩት ማለት ነው። እዛ የምትሄዱ እንግዲህ ያው ከሽሮ ሜዳ ጉስቋም፣ ከጉስቋም እዛው ሽንቁሩ ሚካኤል ነው የምትሄዱት። በዛም ደግሞ ሽንቁሩ ሚካኤል ሳደርሱ አርሴማ አለች። እንጦጦ ማርያምን ተሳልማችሁ ነው የምታልፉት። እንጦጦ ማርያም ከእንጦጦ ማርያም ራሱ ቅርብ ነው። በእግር ራሱ አብዛኛው ሰው ይሄዳል ማለት ነው እና በጣም በህይወቴ ከምደነቅባቸው ደግሞ ልዩ ቦታ ከምላቸው መካከል የሽንቁሩ ሚካኤል ገዳም አንዱ ነው። እዛ እንግዲህ ያው ያየሁት ለመጀመሪያ ጊዜ ከዛሬ 10 ዓመት በፊት ይኸው በእናቴ ህመም ምክንያት እዛ ሄጄ ነው ያየሁትኝ። ምክንያቱም እዛ ጸበል ሰው ጠቆመን፣ በዛ ሰው እየጠየቅን ነበር። ለመጀመሪያ ጊዜ ስንሄድ ማንንም አናቅም፣ የት እንዳለ ቦታው ወዴት እንደሆነ አናቅም። ነገር ግን አንድ ቦታ ለመሄድ ስትፈልጉ ቦታውን አናውቀውም፣ በቃ ማን ይወስደናል ብላችሁ መጨነቅ የለባችሁ። በቃ ቆርጥ ብሎ ተነስቶ ከሄዱ ራሱ እግዚአብሔር ፍቃድ ያደርሳቸውን። እንደገና ሰው ራሱ በጣም ነው የሚተባበረው፣ በጣም ነው የሚያግዘው እና ለመጀመሪያ ጊዜ ከእናቴ ጋር ሲሄድ የት እንዳለ ወዴት እንዳለ አዲስ አበባ ውስጥ ነበር የመሰለን፣ ግን ከአዲስ አበባ ውጭ አልመሰለንም እና እኛ 8 ሰዓት ምናምን ተነስተን ነበር ነው። ልክ ሽሮ ሜዳ ምናምን ስንደርስ 11 ሰዓት ከምናምን ሆነ። በጣም እየመሸ ነው፣ በጣም እየፈራን ነበረ። አንዲት መልካም እና ጥሩ ሰው ከነስሟ መልካም ትባላለች ማለት ነው። ያው ጉስቋም ማርያም ነበረች የዛን ጊዜ፣ የማርያም ቀን ነው። እሷ ማህበር ጠጥታ ወደ ቤቷ ስትመለስ ወይ ሽንቁሩ ሚካኤል የሚባለው ወዴት ነው ስንላት እሷ አሳየችኝ። እኔም ወደዛው ነኝ ብላ ያው ከሷ ጋር ተሳፍረን ሄድን። ከዛ ለዛሬ ማደሪያ ፈልገን ነበር። ቤተክርስቲያን ውስጥ ያሳድራሉ የሚመስላት፣ አያሳድሩም። እዛ ቤተክርስቲያን ማደሪያ የለም እና አሁን ደግሞ መሽቷል፣ ጨልሟል እዛ ስንደርስ። ከዛ እሷ እዛው ቤት ተከራይታ ነበር እህቷን እያስታመመች አሳድራን ብላን ቦታ እስከምናገኝ ድረስ ተንከባክባ። እዛ ከሄዳችሁ ከቤት ከወጣችሁ ሲጀመር ሰው በጣም ልዩ ፍቅር ነው ያለው። አንዱ ለአንዱ መረዳዳት መደጋገፍ ሲታይ ፍቅር እንዳለ የምንገነዘብበት ቦታ ነው። እንግዲህ ይሄ እንጦጦ አካባቢ ነው። ወደዛ ወደ ሽንቁሩ ልንደርስ ስንል እና ይሄ ሰፈሩ ማለት ነው በጣም ጉም ነበረ። ከዛ ያች ልጅ እንግዲህ ጸበል አስጀምራን ምን ብላን እንደፈለገኝ ከዛ በኋላ አንድ ያየሁት እንደፈለገኝ መምጣት መሄድ እችላለሁ አሁን ማለት ጠያቂ። ስለዚህ የሆነ ቦታ ስትሄዱ አላውቀውም ብላችሁ መስነፍ የለባችሁም፣ ማንኛውም ሰው ስለሚያሳያችሁ እና የሆነ ቦታ ስትሄዱ ካስባችሁ ነገ ዛሬ እንዳትሉ። እንግዲህ ይሄ ጉስቋም ማርያም ልንደርስ አካባቢ ነው። በጣም
ልዩና ደስ የሚል በጣም ተስፋፍቷል፣ በጣም ለምቷል አስፋልቱ። በፊት ኮረኮንቻ ትንሽ ለህመምተኛ በጣም ያስቸግር ነበር መኪናው ምናምን ታክሲው ሲል፣ አሁን ግን እንዳልኩ በደቂቃ ነው የምትደርሱት። 10 ደቂቃ ራሱ አያስኬድም ከአጉስቋ ማርያም ወይም ደግሞ ከሽሮ ሜዳ። አንዳንዴም ከሽሮ ሜዳ አለ፣ አንዳንዴም ከአጉስቋ ማርያም ነው ሽንቁሩ ድረስ እና እዛ መሄድ የምትፈልጉ በእውነት ሄዱ። በጣም ልዩ ቦታ፣ በጣም ደስ የሚል ሰላም የምታገኙበት ማለት ነው። እንግዲህ ያው ይሄ ሽንቁሩ ልንገባ ስንል ኬላው ላይ ነው። ከዚህ በኋላ እዚህ ጋር ያው መኪና ወርዳችሁ በእግራችሁ ወረድ ብላችሁ ቤተክርስቲያን ውስጥ ትገባላችሁ። በዛውም ደግሞ ሱሉልታን እንግዲህ በጣም ደስ የሚል ከተማ ነው። ሱሉልታንም መጎብኘት ትችላላችሁ ማለት ነው።